አሚን መልቲሚዲያ ፕሮዳክሽን። አሊያ ልብ አንጠልጣይ ታሪክ ክፍል 6። ደራሲ ኑስራ፣ ተራኪ ረዚቃ መሐመድ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ወደ ቤት ስገባ ሲትራ ምግብ እያቀራረበች ነበር። የት ሄደች ነው እመቤት? ስትጠራ ስምም እንዴ? ወይ ጉድ! ቆይ እህትማማችነት የተመሰረተው በጭቅጭቅ ነው እንዴ? ባክሽ እዚሁ ነበርኩ ብዬ ከምግቡ ለመቅመስ ስቀመጥ አሚር መጣ። እኔም የመብላት ሀሳቤን ትቼ አባዬ ጋር ሄጄ ተቀመጥኩኝ። ወይኔ በቃ ስሽኮረምን ምግብ መብላት ማቆሜ ነው። በሉ እንግዲህ ትንሽ እንቀማምስ እስኪ አለ አባዬ። አረ አቡበክር ዛሬ እኮ ያለ እረፍትን የበላ ነው አለች እሜ። ተይ ባክሽ አታስከፊያቸው ብሎ ወደ ሶፍራው ተጠጋ። እኔ እንኳን አሉ እንድንበላ ስለፈለገች እንጂ የመብላት ፍላጎት አልነበረኝም አለ አሚር። ማለት መወፈር አለብህ ብላህ ነው አለች ሲትራ። በቃ ወሬ አልፋትም። ኧረ አሁን መጣ ጠርታኝ ነበር። ኧረ አሁን እኮ የት ነበርሽ ብዬ ስጠይቃት እዚሁ ብላ ኮስተር አለችብኝ። ለካ ግን የመጣችው ለዚህ ምግብ እንድንበላ ለመጥራት አልነበረም። ሌላ ትነግረኝ የፈለገችው ነገር ያለ መሰለኝ ብሎ አጠገቤ ተቀመጠ። አረ ይሄ ልጅ ጠንቋይ ቀላቢ ነው እንዴ? ማን ነገረው? እንዴት አወቀ? ምናልባት አንድ ላይ ልትነግረን አስባ ይሆናላ። በይ ንገሪን አሉ አለች ሲትራ። ወይ ለመተዋወቅ ምን ያህል ደፋር እንደሆንኩ አውቁ። መግለጫ እንደሚሰጥ ሰው ጉሮሬን ጠራረኩና ንግግሬን ጀመርኩ። አሚርን ለማግባት ፈቃደኛ ነኝ፣ ግን ከና አባዬ ራቅ ያለ ቦታ መኖር አልፈልግም። በፈለኩበት ሰዓት ሁሉ ላገኛቸው እሻለሁ እና ደግሞ ብዬ ቀና ስል የሁሉም ሰው ዓይን እኔ ላይ ነው። በተለይ አሚር። ከዚህ በላይ ማውራት ምችል አይመስለኝም። በተለይ አሚር ካለ። ጊዜ ሳላባክን አንገቴን እንደደፋው ከክፍል ወጣሁ። ከዛ ማን ይከተለኛል መሰላችሁ? አሚር። ወይ ድል! እንዳይደርስብኝ አስቤ ከሩጫ ባልተናነሰ አካሄድ ሲሄድ አሉዬ ጥያቄን ስለተቀበልሽኝ በጣም ደስ ብሎኛል፣ አመሰግናለሁ የኔ አበባ አለኝ። አሚር ጮክ ብሎ። እኔም እየተሽኮረመምኩ ወደ ክፍል ገባሁ። ሌሊቱን ሙሉ ስለ ሰርጊ ቀን እያሰብኩ እንቅልፍ ባይኔ ሳይዞር አደረ። ምን ነው ፈጠንሽ አትሉኝም? ሌላ ሀሳብ ስለሌለብኝ እኮ ነው። ከእንቅልፌ ከነቃው ከቆይታዎች በኋላ አባቴ መጥቶ ነበር። ማንኳኳት ጀመረ። እንደተኛ ሰው ዝም ልል ነበረ፣ ግን አባዬ ናፍቆኛል። ገና ትላንት አይደል እንዲያገኙት። በርን ከፍቼ ወጣውና አባዬ ላይ ጥምጥም አልኩበት። የእኔ ጎረምሳ ለመሆኑ ሳላሰግድሻ? እየሳቀ ጠየቀኝ። ወይ አባዬ አሁን እኮ መነሳቴ ነው። ውዱ ላደርግ ስልኮን ያገኘው ብዬ የተመረኩበትን ውሸት ስደረድርለት አመነኝና በይሺ ቶሎ ስገጅ ረፈደብሽ፣ ደግሞ ማወራሽ ነገር አለ ብሎ ወደ ክፍሌ ገብቶ ሰግጄ እስክጨርስ ይጠባበቀኝ ጀመር። ሰላቴን ለምን ፈልጉኝ ይሆን በሚል ሀሳብ ውስጥ ሆኜ ሰገድኩኝና እንደ ምርጥ ሰጋጅ ዱዓ እሱንም ከልቤ አይደለም አድርጌ ወደ አባዬ ሄድኩኝ። እስኪ አሉ በሩን ገርበባ አድርጊው ብርድ አለ አለኝ። እኔም እሺ ብዬ ተከፍቶ የነበረውን የቁም ሳጥን በር ዘጋሁት። ያመኛል እንዴ? ምኗ ቀልበቢስ ነኝ? ለብርድ የቁም ሳጥን በር በራሴ እየተናደድኩኝ የክፍሉን በር ከዘጋው በኋላ ወደ አባዬ ስመለስ አሁን አንቺ ማለት እየከበደኝ ነው። እርስዎ ልበሉት ማዘርዬ፣ ገና በዚህ እድሜሽ የቁም ሳጥንና የቤት በር ከተመሳሰለብሽ ስታረጅ እንዴት ነው? እየሳቀ ነገረኝ። ወይ አባቴ ሲስቅ እንዴት እንደሚያምርበት። ተው እባክህ አባዬ፣ አሁን ከእንቅልፌ ስለነቃው ነው ብዬ ወሬው እንዲነግረኝ ሰፍ ብዬ መጠባበቅ ጀመርኩ። ለማንኛውም ነይ ወደ ሳሎን እንሂድ፣ እየጠበቁን ነው። ምን ነግርሽ ነገር አለ ብሎኛል ነበር እንዴ? አባዬ ወሬው ልትነግረኝ የነበረው። ተውኩታ፣ ብዙ ያቆየናል፣ ወይ እዛ እነግርሻለሁ ብሎኝ ተያይዘን ወጣን። ከአሁን በኋላ ሰው አላምንም። ኧረ አባ ቆያችሁ እኮ በሰላም ነው አለች ሲትራ። አይ በሩብሻ ብዬ መለስኩላትና አንድ ቦታ ላይ ተቀመጥኩ። ወዲያው አሚር አጠገቤ ተቀመጠና ባልና ሚስት አንድ ላይ ሲቀመጡ ነው የሚያምርባቸው አለ።
እኔም ደንግጬ በዛውም እየተሽኮረመምኩ ብድግ ብዬ ተነሳሁ። ያመኛል እንዴ? የወደፊት ባህሌ እኮ ነው። እስከ መቼ ነው የሚሸሸው ብዬ ወደ ክፍሌ ሄድኩኝ። ወይ ጉድ! ሰው እስከ መቼ ነው የሚሸሸው ብሎ ይመለሳል። እኔ እስከ መቼ ነው የሚሸሸው ብዬ ወደ ክፍሌ። የክፍሌ በር ጋር ደርሼ በሩ ልዘጋ ስል አሚር ቆሟል። ከየት መጣ? እየተከተለኝ ነበር መሰለኝ። ልብ አላልኩትም ነበር። አቤት! ኮስተር ብዬ ሌላ ሰው ቢያይኝ አይደለም እጮኛዋ መንገደኛ ነው አይልም። ኧረ አላህን ፍሪ! አንቺ ልጅ ግራ አጋባሽኝ እኮ። ቆይ አባ በግድ አግቢ ብሎ ነው እንዴ ጠየቀሽ? ወይስ? አሚር ምን አድርጊህ ነው? የሌባ አይነ ደረቅ መልሶ ልብ ያድረቅ አሉ። እንዴ በስርዓት አታናግሪኝ። እኔ ካሉ ምግብ አትበይ። ሳናግርሽ ኮስተር ትይብኛለሽ። ከኒካ በኋላ በደንብ አናግርሃለሁ ብዬ በሩን ዘጋውበት። አያሊያ ምን አይነቷ ሰገጤ ነኝ በረቢ። እኔ እኮ ስርቀው ላናገረው ፈልጋለሁ፣ ግን ሳገኘው ጭራሽ ሮጠሽ አምልጭ አምልጭኝ የሚለኝ። ወላሂ ምን ይሻለኛል? ከቆይታዎች በኋላ ሰዓድ መጥቶ እየተጣራ በሩን ማንኳኳት ጀመረ። አሉ አሊያ ክፈችልኝ፣ ቸኮሌት አመጣሁልሽ። ምን ቸኮሌት? የኔ አባት ብዬ በደስታ በሩን ስከፍት፣ አይ ሰዓድ እንኳንስ ቸኮሌት ለራሱን በጭቃ ቦክቶ እንዳጥቦ ሊነግረኝ የመጣው። ምን ስትሆን ጭቃ ውስጥ ገባ? መጀመሪያ አስነጠሰኝና ከዛ ደግሞ ኦህቴ አዲስ ጫማ ገዛልሃለሁ ብለኝ ከዛ ወይ ሰዓድ መገናኝ ነገር እኮ ነው የሚቀባጥረው። የሆነ እብድ ልጅ። ናሽል ጠብህ ብዬው ወደ ቧንቧው ጋር ሄደን የሰዓድን ትርጉም አልባና ማብቂያ የለሽ ወሬ በስልችት እየሰማሁ እንደምንም አጥቤው ጨረስኩንና ወደ ክፍሌ ልሄድ ስል ከጀርባዬ የሆነ ቀዝቃዛ ነገር ሲነካኝ ተሰማኝ። ደንገጥ ብዬ ዞር ስል አሚር ነው። ይሄ ልጅ ገና ሮጦ አልጠገበም መሰለኝ። ወላሂ ውሃ ደፍቶብኝ መሮጥ ጀመረ። ውይ ልጅነት! እንዲሁ ለአመሉ ለፋ እንጂ እኔስ ገና እሱን አሯሩጬ የሚይዝበት ወኔም የለኝ። አሚርም እንደማላባረረው ሲያውቅ እየተፍለቀለቀ ወደ እኔ መጣ። እንዴ አሚር እንዲህ አምራል እንዴ? ወላሂ እስካሁን ድረስ ልብ ብዬ አላቅም። እሽ ማዘር፣ እኔ እኮ ልጅ መስሎኝ የሚሮጡ ነበር የመሰለኝ። እርስዎ ለካስ በጣም አርጅተዋል አለኝ እየሳቀ። ምንም እንኳን በሳቅ ብፈልግም ራሴን ተቆጣጥሬ ኮስተር አልኩ። ታዲያሽ ምን ላድርግ አሉ። በዚህ እንኳን ፈገግ ላስብልሽ ብዬ እኮ ነው። በቃ ውፍ በይኝ። አንገቱን ደፍቶ ጸጉሩን እያሻሸ። እሺ ግን ትቀጣለህ። በደስታ ነው የኔ እናት። ምን ልቀጣ? መኪና ትገዛልኛለህ አዲስ። ኮስተር ብዬ አልዬ እሱ ደስተኛ የሚያደርግሽ ከሆነ ወላሂ አታስቢ፣ ኩላሊቴን ይጭነቀው ብሎ ፈገግ አለ። ውይ የኔ አባት ጭራሽ ኩላሊቴን! ኧረ ቢስሚላ ምን አይነት ደግ ሰው ነው ብዬ እየተመሳሰጥኩኝ እያለ ሲትራ መጣች። የኢብራሂምና የሳራ አድርግላችሁ ብለናል፣ ከአይን ያውጣችሁ፣ እንዴት እንደምታምሩ ምናምን ብዙ አለችና እንደ ምርጥ ካሜራማን ፎቶ ታነሳን ጀመር። በቃ ሲትራ ካለች ምንም ማድረግ አልችልም። ደህና እያናገርኩት የነበረውን አሚርን እሷ ስትመጣ ገላመጫው ትቼው ሄድኩኝ። ታናሽ አይደለች? አልመታት ወይ አልቆጣት፣ ምንም ማድረግ አልችልም። አራሊያ ልጁን እኮ አሰቃየሽው። የክፍሌን በር ከፍታ እየገባች ጠየቀችኝ ሲትራ። ደህና እያወራሁት ነበር እኮ አንቺ ስትመጪ ነው እንጂ ኮስተር ብዬ መለስኩላት። ውይ የኔ ውድ እኔ ስመጣ ደብሮች ነው እንዴ? ወላሂ እንደኔ መስለሽኝ እኮ ነው የምመጣው። እኔ ከዙበይር ጋር ሳታስበው ነው መሰለኝ ዙበይር ያለችው። ደንገጥ ብላ ዝም አለች። እኔስ ወሬ ለማውጣጣት ማን ብሎኝ ወደ አልጋ ይዣት ሄጄ አጠገብ ላጠገብ ከተቀመጥን በኋላ እንድታወራ መጨቅጨቅ ጀመርኩ። እሺ ማን ነው ዙበይር? የምን ዙበይር ያምሻል እንዴ? አሁን ባወለት ግጅ ነው? ኦክቲ በይ ንገሪኝ። ኦፍ እሺ ዙበይር ማለት የአረብ ሀገር አሰሪ ልጅ ነው። በጣም ህፃን ነው ብታይ። አረ ሲትር እኔ ህፃን አይደለሁም፣ አትሸውጅኝም በይ እውነቱን። ውይ አንቺ ደረቅ ከያሽ አትለቂ። ዙበይር ማለት የድሮ አፍቃሪ ነው። እኔ በሰዎች በደረሰብኝ በደል ምክንያት ከሰዎች መነጠልን የዘውትር ተግባሬ ባደረግኩበት ሰዓት እሱ እንደ ወንድም ቀረበኝ። ከጊዜያት በኋላ ደግሞ እንደሚያፈቅረኝ ነግሮኝ የኔ ፍላጎት ከሆነ ወደ ሀገራችን ስንመለስ
ሊያገባኝ ዝግጁ መሆኑን ነግሮኝ ነበረ፣ ግን እኔ ይሻል አልኩት። አሁን ድረስ ይደውላል። በጥቂቱ ስለ ዙበይር ማንነት ግን ስለ ደግነቱና ስለ ዋለልኝ ውለታዎች ብነግርሽ አንድ ቀን የሚበቃኝ አይመስለኝም። ወይ ሴትር ለካ እንዲህ ቁም ነገር ማውራት ትችላለች። እሺ ታዲያ ለምን ጥያቄውን አትቀበዩ? መልሷን በጉጉት አጠባበቃት ጀመር። ያው ጥያቄውን ገና ምንም ሳታወራ ሰዓድ ኦህቲ እያለ ገባ። እረ ምን አይነት ዕዳ ነው? ሰዓድ ሲወጣ ትነግረኛለች። አመት እያልኩኝ ሳስብ ጭራሽ ተያይዞ አልወጡም። ኡፍ እሺ አሁን ምን ሊወጣኝ ነው? ዛሬማ ሀሳቧን ካልሰማ መሞቴ ነው። ግን መላ አይጠፋም። እንደምንም ብቻ አላህ ያግዘኝ ማለት ነው። ለወሬ አስተግፊሩላህ። ብዙም ሳይቆይ አሚር 3 ትልልቅ ቸኮሌቶችን ይዞ ወደ ክፍሌ መጣ። ኦፍ የኔ ጀግና፣ ደግሞ የምወደውን ቸኮሌት ነው ያመጣልኝ። ደስታ በደስታ ሁኜ ሳላስበው እቅፍ አደረግኩት። ዋት ያምኛል እንዴ? ከለቀኩት አይን ላይ እንደምንታይ ሳስብ መልቀቅ ከበደኝ። ግን እስከ መቼ? የመጣው ይምጣ ብዬ ስለቀው ለካ እድሬ ከልቡ እየተሽኮረመመ ኖሯል። ጭራሽ አይኔንም ሳይ ቸኮሌቱን ሰጥቶኝ በፍጥነት ሄደ። ያው ሄደ ከሚለው ተሰወረ ቢባል ይቀላል። ወይ ደሃ! በቃ ለመደሰት እኮ ትንሽ ነገር ይበቃናል። እኔ ቸኮሌት ሲያመጣልኝ ደስተኛ ሆንኩ። እሱ ደግሞ እኔ ሳቅፈው ደስተኛ ሆነ። ደስ ስንል ሰዓቱ ዝም ብሎ ነው የሚሮጠው። ገና የንጋትን ፀሐይ ሳላጣጥም የምሳ ሰዓት ደረሰ። ያው ምንም ምግብ ሳልሰራ ከሩጫ ባልተናነሰ መልኩ ወደ ኪችን ስገባ አጅሬ ሰዓድ ውስጥ ገብቶ ምግብ እየፈለገ ነው። ልክ ስገባ ልንጾም ነው እንዴ ዛሬ አለኝ ኮስተር ብሎ። እኔም በንግግሩና ባኳኋኑ እየሳኩ ዛሬማ እንደውም ጸዴ ምግብ ነው የሚሰራው እሺ ብዬ አጽናነቸው ምግብ መስራት ጀመርኩ። ሰዓድ አንዳንድ እቃዎችን እያቀበለኝ ሲነሳበት ደግሞ እቃዎችን እያበላሽ እያስጮኸኝ እንደምንም ምግቡን ሰርቼ ጨረስኩ። አልሐምዱሊላህ። ምግቡን ሳሎን ወስደን ካቀራረብን በኋላ እኔ ወደ ሰላት ሄድኩኝ። ሰዓድ ግን ብቻውን ሳሎን ቁጭ ብሎ ምግቡን በፍቅር መብላት ጀመረ። ሰላቴን ሰግጄ ስመለስ ሁሉም ተሰብስበዋል። አሚር ግን የለም። የት ሄደ ባላህ? ልክ ልጠራው ስወጣ ባላህ ልጠሪኝ ነበር አለኝ። ይሄ እብድ አጠገቤ ነበር እኮ። አዎ ሳጣህ ጊዜ ያው መጣሁልሽ የኔ ንግስት። እጁን ዘርግቶ እቅፍ አደረገ። ወይ ደስ ሲል የሚወዱት ሰው እቅፍ ውስጥ መቆየት። ከቆይታ በኋላ ከእቅፍ አውጥቶኝ ነይ በይ እንግባ አለኝ ወደ ሳሎኑ እየጠቆመ። ድጋሚ ቢያቅፈኝ ደስ ይለኝ ነበረ፣ ግን አልሆነም። ልክ ወደ ቤቱ ስንገባ ቤቱን ኡሚ በእልልታ ቀወጠችው። ሰዓድም እሱ ግርግር ያለበት ሁሉ አይጠፋም፣ አብሯት እልል ማለት ጀመረ። እኔም እንደሌላው ጊዜ ፈርቼ አልፈረጠጥኩም። አረ እንደውም ቆፍጠን ብያለሁ። ወይኔ እንዴት እንደምታምሩ ወላሂ ሞዴል የምትመስሉት ከአይን ያውጣችሁ አለች ሲትራ በአድናቆት። እናውቃለን ግን ብዬ ስለ ዙበይር ልጠይቃት አልኩና ምናልባት ደግሞ አግብቶስ ቢሆን ብዬ እና ባባ ፊት አልጠይቃትም ብዬ ተውኩት። በአባዬ ጋባዥነት እኔና አሚር ወደ ምግቡ ተጠግተን መብላት ጀመርን። አቤት ምግቡ እንዴት እጅ እንደሚያስቆረጥም ብሎ ደስ የሚያሰኘኝ ሰው ስጠብቅ ጭራሽ አባዬም ጭምር ጨው ብቻ ነው ብሎ መርዶኝ አበሰሩ። ግን እኮ አውቀው ነው እኔን ለማናደድ። እኔ ግን ወድጄዋለሁ፣ ዝም ባያቸው አለ ሰዓድ አቅፎ እያባበለኝ። አሚርም ቀጠል ላደረገና እኔም በጣም ወድጄዋለሁ አሉዬ አለኝ። ታዲያ ከዚህ በላይ የማንንም ድምፅ አያስፈልገኝም። በፈገግታ ተሞልቼ መብላት ጀመርኩ። አሚር በየመሃሉ ሲያየኝ ይታወቀኛል። ይሄኔ አበላሌ ደብሮት እኮ ነው። ታዲያ ምን ላድርግ? አመል እኮ ነው። ግን አሚር ኢኮኖሚውን እንዳላቃውስ ብሎ አላገባሽም እንዳይለኝ ስል እንደምንም ራሴን ገት አድርጌ እንደ ሴት መብላት ጀመርኩ። አሁንም ግን እያየኝ ነው። አባት ቢ በቃሽ ለማለት ነው እንዴ ብዬ ወደ እሱ ስዞር ለካስ እሱ እየተመሳሰጠ ኖሯል። ልክ ስዞር ደንገጥ ብሎ አይኑን ወደ ምግቡ መለሰ። ግን የምር ይህን ያህል የሚወደኝ ከሆነ ምድር ላይ ካሉ በጣም እድለኛ ሴቶች መካከል አንዷ እኔ ነኝ ማለት ነው። ምግቡን በልተን ከጨረስን በኋላ ሲትራ እቃ ማነሳሳት ጀመረች። እኔም አገዝኳትና ይዘን ወደ ኪችን ሄደን፣ በእርግጥ እኔ ሲትራን ማገዝ ፈልጌ ሳይሆን ቅድም የጀመረችልኝን የዙበይርን ወሬ እንድጨርስልኝ ስለፈለግኩ ነው። ለወሬ ሞትኩ ይበሉ።
እንደ ገባን እቃዎቹን ማስቀመጥ ስንጀምር እኔም ውኽታ ግን ብዬ ንግግሬን ጀመርኩ። ውኽታ ግን ምን? ከግልምጫ ባልተናነሰ አስተያየት። ቅድም ሳጨርሽልኝ ሄድሽ እኮ። ወላሂ አውቄው ነበር እኮ። ለዚህ ነዋ የተነሳሽልኝ። አውቄው ነበር ደግሞ። እናት ነግርኝም በኋላ ስንት ትከፍያለሽ? እሺ በኋላ ውኽትዬ ንገሪ። እምቢ እንዳትለኝ ሰግጄ ዱዓ ላደርግ እያሰብኩ ነበር። እሺ እና ልሻለው። ጥያቄውን ለመቀበል አስቤ ነበረ፣ ግን ብዙ አስከፍቼዋለሁ። ወላሂ ምን ብዬ እንደምነግረው ራሱ አላውቅም። ታዲያ ምን ችግር አለ? እኔ አናገርልሻለሁ። ወላሂ ሰርጋችን አንድ ላይ እንዲሁም ምኞቴ ነው። ኧረ እኔ ግን በወጉ መሰረት ታላቅ ቢቀደም ባይ ነኝ። አዎ ግን ወጉንማ ይዘሸዋል። ይሆን ሾረኛ። ባይሆን ስልክ ቁጥሩን ስጪኝ። ምን ልትይው? ኧረ ሴትዮ እኔ እኮ ባለትዳር ነኝ ብያት ስልኳን ሳነሳው ጠራ። ማን እንደሚል ሳየው ሀቢቢ ይላል። ኧረ ኡኽታ አልተቻልሽም። ማን ነው አለች። ሀቢባ ነው መሰለኝ ብዬ እየሳኩኝ ሰጠዋት። ተቀበለችኝና አነሳችሁ። እሱ ምን እንደሚያወራ ባልሰማም የሲትራ መሽኮርመምና መቅለስለስ እሱን አይቼ የፍቅር ቃላቶችን የተናገረ መሆኑን በጣም እርግጠኛ ሆኛለሁ። ብዙ ቆይቼ ብሰማቸው ደስ ይለኝ ነበረ፣ ግን ኡኽታን እያሸማቀኳት ከሆነ ብዬ ትቻት ወደ ሳሎን ሄድኩኝ። ጎሽ አሉ፣ ምርጥ ሰዓት መጣሽ። ነይ እስኪ ስለ ሰርጋችሁ እያወራን ነበር ብሎ ከእሱ አጠገብ እንድቀመጥ ጋበዘኝ። እሺ ለመቼ እንዲሆን አላችሁ? አባዬ አጠገብ እየተቀመጥኩ። ሰርጉን ከ2 ወር በኋላ፣ ኒካሁን ደግሞ ከ2 ሳምንት በኋላ እንዲሆን ተነጋግረን ነበር። አንቺ ምን ትያለሽ? ከኔ በላይ ኡኽታም ብታናግሯት አሪፍ ነው። እሷ ትሻላለች። ያው በዛውም ስለ ራሷ ሰርግ የምትነግራችሁ ከሆነ ብዬ ነው። እሺ እናቴ በቃ አስራን ጥራት አሚሬ አለችው። አረ ራሷ ትጠራታለች። ሂጂ በይ ጠርተሻት ነይ አለኝ አባ። ከዛም አሚር ወደ እኔ ዞረና ባይኑ እንሂድ ነገር ሲለኝ በደስታ እየተፍለቀለቅኩ ተነሳው። እስኪ መስጅድ ስትሄድ አብራህ እንደምትገባ እናያለን አለችው እየሳቀች። ምን ችግር አለው? እኔ ቤት አሰግዳታለሁ አለና አሚር እየተሳሳቅን ወደ ውጭ ወጣን። ኪችኑ አካባቢ ስንደርስ አሚር እስኪ ኪችን በሴት ያምራል አንቺ ጥሪያት ብሎኝ ግድግዳውን ተደግፎ ቆመ። አረ ይህንም ፍልስፍናህን ባገባኝ በ3 ቀን ውስጥ ትረሳዋለህ ብዬ በውስጤ ወደ ኪችኑ ገባሁ። ኡኽቲ እስካሁን ድረስ እንዲህ ተመስጣ እያናገረች ነው። እረ ሲስ ስልኩ በሆኑ እንደሚሰራው አልኳት ወደ እሷ ቀረብ ብዬ። እሷ ግን ገላምጣኝ ንግግሯን ቀጠለች። እረ ይሄ ዙቤር የሚባል ልጅ እንዴት ቢሆን ነው እህቴን እንዲህ ቅልጥ ያደረጋት? ትንሽ ከራሴ ጋር አውርቼ ወደ ሲትራ ስዞር በአንድ እጇ ማማሲያ በሌላኛው እጇ ወገቧን ይዛ ቆማለች። ከድንጋጤና ሳቂ በለጠና ፍርፍር ብዬ ስቅ ጀመር። ምን ያስከለፍትሻል አንቺ? ስትጠሪኝ ጊዜ እኮ ነው ቻው ብሎኝ የዘጋሁ። ሆ ጠርቻት ነበር እንዴ? እንጃ ይሄኔ ነገር። አሁን አትነዝንዥኝ፣ ይልቅ አባዬ እየጠራሽ ነው። ስለ እሷና ዙበይር ለአባዬ የነገርኩት መስሏት ደንግጣ ነበረ፣ ግን የተፈለገችበትን ምክንያት ነግሬ አረጋግቻት ከኪችን ወጣን። እንዴ አሊያ ሽማግሌ አስልከሽ ምናምን ነው እንዴ የምታመጫት? አላሚር ፈቀቅ ብሎ። እረ ስልክ እያናገርኩ ነበር። አሚር ገና ከሆኑ ጭቅጭቅ እንዴ? ስትጋቡ እንዴት ልትሆኑ ነው? አለች ሲትራ። በሷ ቤት እያጋጋለች ነው። ካሁን በኋላ የኔና የአሚር ፍቅር እንጂ ጥላቻ አይጋጋልም። ሲትራ ወደ ሳሎን ቤት ስትሄድ እኔና አሚር ደግሞ ወደ ውጭ ወክ ለማድረግ ተያይዘን ወጣን። ግን ቢቀርብኝ ይሻለኝ ነበር። ይሄ ወግ ሳይሆን ታላቁ ሩጫ ነው መባል የነበረበት። እንዴ አሚር በረረኩ ጭራሽ። ደግሞ ረጋ በል ስለው አራሉ ፈጠንኩ እንዴ? በጣም ቀስ እያልኩ እኮ ነው ይለኛል። ጉድ እኮ ነው። እኔ ስላለው ትንሽ ተረጋግቶ ነው እንጂ የ1 ሰዓት መንገድ በ15 ደቂቃ ውስጥ ይሄዳል። በየመንገዱ ዳር ላይ መቀመጫ ወንበር ሳይ እየደከመኝ ነግሬው ሄደን ተቀምጠን እፎይ አልሐምዱሊላህ አሁን ሩጫዬን ጨርሻለሁ የሚል ቲሸርት ማሰራት አለብኝ። ብዙም ሳንቆይ 10 አዛን አለ። ወደ መስጂድ ሂድ፣ እኔ ወደ ቤት እመለሳለሁ አልኩት ኮስተር ብዬ። ኧረ አብረን እንመለሳለን፣ ሰፈር ያለው መስጂድ እሰግዳለሁ
በዛውም አንቺን ሰፈር አደርስሻለሁ። ምን? ድጋሚ በሩጫ ይህንን መንገድ ልጓዝልህ ነው? ወላሂ አይሆንም። ይልቅ አታስደብረኝ፣ እዚሁ ስገድና ና ብዬ ቆፍጠን ያለ ትዕዛዝ ሰጠሁት። እየደበረውን ቢሆን እሺ ብሎኝ ወደ መስጂድ ሄደ። እኔም ትንሽ ካረፍኩኝ በኋላ ወደ ቤት ጉዞዬን ጀመርኩ። መንገዱን እንዳጋመስኩት የሆነ ስልክ ጠራ። ይህ ማን ነው? የኔ አይደለም። የአሚር ስልክ እንደሆነ እርግጠኛ ሆኜ ከኪሴ ውስጥ ሳወጣው ለካስ የሲትራ ስልክ ነው። ወይ ምኗ ቀዥቃዣ ነኝ! ደግሞ ምን ሰዓት ከተትኩት? በራሴ የተበሳጨው የደወለውን ሰው ማንነት ሳይ ሀቢብ ነው። እረ እንኳንም ይዤው ወጣው። አነሳውና ሄሎ አልኩት። ወይ እናቴ አረበሽኩሽማ? ትህትና በተሞላበት ድምፅ። አዎ ሀቢቢ ብዬ ድምፄን ለማቅለስለስ ስሞክር አወቀ መሰለኝ። ሴትራ የለችም እንዴ አለኝ። አቤት አቤት፣ እኔም ብሎ ድምፅ አስመሳይ። ገና ድምፁን በወጉ ሳላውቀው አዎ የለችም፣ ምን እህቷ ነኝ ከታወቀ አይቀር። ኦ አሊያንሽ ማለት ነዋ። ስለ አንቺ ነግራኛለች። ስለተገናኘን ደስ ብሎኛል። እናመሰግናለን። ወንድሜ ግን ማን ልበል? ያው አዲስ ነገር ከነገረኝ ብዬ። ወይ ሲትራ ለእህቷ እንኳን አትናገርም አይደል? ማለት ምኑን? ስግጥ ብዬ ጠየቅኩት። በቃ ተይው፣ ሲትራ የለችም መሰለኝ፣ ስትመጣ ከስራ ቦታ ተደውሎልሽ ነበረ በያት ብሎኝ ስልኩን ጆሮዬ ላይ ዘጋው። ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ።